አምዶ ከነፈልሽ ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ጎራ ላይሽ ተገድጄ ደጅሽ ብሄደውም ሰበር ዜና እንግዲህ ይሄን ነገር በጉጉት ጠብቁ ለነበራችሁ በሙሉ ልጆቻችን በቲክቶክ እየቀወጡት ይገኛሉ። እንደዛ ነው። እስኪ ቪዲዮውን ስትጀምሩት ላይክ አድርጉት። እናንተ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ፍቅርዬና ፉፉዬ ትናንትና በቃ ቅውጥ አድርገውት ነበር ቲክቶክ ላይ ማለት ነው። እንዳያችሁት ከፊት ላይ አምጥቼላችኋለሁ ማለት ነው። እና ብዙዎቻችሁ ያው ይህንን ነገር በጉጉት እንደምትጠብቁት እንደምትናፍቁት እንደነበር በደንብ አውቃለሁኝ። ደስታችሁንም እየገለጻችሁ ነው። ይሄ ደስታ ደግሞ ሙሉ እንዲሆንና በዚሁ እንዲቀጥል አሁንም ጫና ፍጠሩ። እውነቴን ነው መነግራችሁ። በጣም ሰለቸን። በየቦታው ተጣላን፣ ተቦጣቦጥን፣ ተከታከትን፣ ከሌከሌን ፈነከተው፣ ከሌከሌን ደበደበው፣ ፍርድ ቤት፣ ምክር ቤት፣ መዘጋጃ እያልን ቅዘን እንደያዘው መሯሯጥ ሰልችቶናል። እውነቴን ነው መነግራችሁ። ደህና የሚባሉ ዩቲዩበሮች ራሱ ተበላሹ። አሁን በቃ ያ ምንድን የሆነበት ምክንያቱ የኛ የራሳችን ችግር ነው፣ የኦዲየንሶች ችግር ነው። ኦዲየንሶች ጥሩ ነገር ማየት ስለማይፈልጉ በቃ ቪው ሲቀዘቅዝ አብዛኞቹ በቃ እንደ ጥሩ ነገር አድርገው የሚያስቡት የሚጠቀሙት ጸብን ነው፣ ጭቅጭቅን ነው፣ ንትርክን ነው። ገባችሁ? ስለዚህ እስኪ እኛ ደግሞ ጥሩ ነገር ሲሰሩ በዚሁ ቀጥሉ፣ ይሄኛውን እንደዚህ አድርጉት፣ አስተካክሉት እያለን መናገር ቢለምድብን ጥሩ ነው። እና ብቻ በጣም አስቸጋሪ ነው። አንዳንዴ ሲታሰቡ ሁሉም ነገሮች እኛ እንዳሰብናቸውም አይሄዱም። በእርግጥ ፈጣሪ እንዳሰበው ነው የሚሆነው። ግን ደግሞ እኛም ቢሆን የምንችለውን ነገር ኮሜንት፣ በነገራችን ላይ የሰው ልብ ይሰብራልም ይጠግናልም። ዛሬ ላይ ምንም በቃ ለእናንተ ምንም ያልሆነ ነገር ነገ ላይ በአእምሯችሁ እየመጣ ይረብሻችኋል። እውነት ለመናገር እኔ በቃ ትክክለኛውን ነገር ስነግራችሁ ማለት ነው ይረብሻችኋል። በዚህ ጊዜ እኮ ይሄንን ሰው እንደዚህ ብየው ነበር፣ በዚህ ጊዜ እኮ ይሄኛው እንደዚህ ብየው ነበር ትላላችሁ። ኦዲየንስ ሆናችሁ ዩቲዩበር ያው ሁላችንም ታውቁታላችሁ። እነሱም ስራ ሲሰሩ እኛም ስራ ነው የምንሰራው። ግን ኦዲየንስ የሆነ ሰው ግን በተቻለው መጠን በቃ እሱን ሊቆረቁረው የማይችል ኮሜንት ማስቀመጥ አለበት። ምክንያቱም ይሄ ተቀማጭ ነገር ነው። ኮሜንታችሁ የዛሬ ዓመት አንድ ቤት ገብታችሁ ምጽፉት ኮሜንት ቪዲዮ ቫይራል ሲወጣ እንደ አዲስ ይመጣል፣ አፕዴት ያደርገዋል ሁሉንም ማለት ነው። እና የዛኔ የጻፍኩት ቪዲዮ ኮሜንት ምን ይመስላል ብላችሁ ዞር ብላችሁ ገብታችሁ ስታዩት እኔ ነኝ ይሄን የጻፉት እስከምትሉ ድረስ ማለት ነው። ምክንያቱም እናንተ ወዲያው ተናግራችሁ ልትረሱት ትችላላችሁ። እዛ ሰው አእምሮ ውስጥ መቼም ሊረሳ የማይችል ጠባሳ ወይም ደስታ ይቀመጣል ማለት ነው። እና ያው ይሄ እንደማለት የፈለጉበት ምክንያት ይገባችኋል ብዬ አስባለሁ። በተለይ በፍቅርዬና በፉፉዬ በጣም መጥፎ የሚባሉ ኮሜንቶች አይደለም እነሱ ጋር እኔ በእነሱ የምሰራ ዋጋ እንኳን ልረሳው የማልችላቸው በጣም ብዙ ኮሜንቶች የጻፋችሁልኝ ሰዎች አላችሁ። ነገ እንደሚጸጽታችሁ አምናለሁ። ልዩነትን፣ ስህተትን በስድብ ሳይሆን መመለስ የሚቻለው በመልካም ንግግር ወይም ደግሞ በመልካም መንገድ በቃ በጸሎት ነው። አእምሯችሁን አንዳንዴ አሰሩት ማለት በተለይ ቲክታክ ላይ አሁን ምን እያረጋችሁ እንደሆነ ምን እየሰራችሁ እንደሆነ አይታወቃችሁም። ጠቅላላ ሰብስቦ አማኑኤል የሚወስዳችሁ ነው ያጣችሁት። አማኑኤል ጸበል ወይም ደግሞ አማኑኤል ሆስፒታል፣ እውነቴን ነው የምነግራችሁ፣ የሚወስዳችሁ ነው ያጣችሁት። ስራ የላችሁም ግን 24 ሰዓት የሰውን ስጋ መብላት። እስኪ አንዳንዴ እንኳን ቁም ነገር ለራሳችሁ የምትኖሩበትን ነገር ስሩ። የት ነው መገኘት ያለብኝ ብላችሁ አስቡ። አንድ ሰው አንድን ቤት ሲከፍት ምን እንደሚያደርግበት ማሰብ ይኖርበታል። ዝም ብሎ ቲክቶክ ስላላችሁ ብቻ መክፈት ያገኛችሁትን ነገር ማውራት አይደለም። እናንተ እንኳን እንትን ባትሉበት ሌላ ሰው ያየዋል። ሌላ ሰው ያንን ሪከርድ እያደረገ ያስቀምጠዋል። እኔ እኮ በዚህ ጊዜ እንዲህ አላልኩም እንኳን ብትሉ ሚዲያ የያዘውን ነገር አይለቅም ነው በቃ አይለቅም። ስለዚህ የሚጸጽታችሁን ነገር አታድርጉ። በቃ ቲክቶክ ስላላችሁ ብቻ ቲክቶክ እየከፈታችሁ ብቻ የሆነ ነገር እያደረጋችሁ እንትን ማለት
በጣም ያስጠላል። የእውነቴን ነው የምነግራችሁ እና ወደ ራሳችሁ ብትመለሱ መልካም ነው። ራሳችሁንም ቤተሰባችሁንም በቃ በአጠቃላይ ማህበረሰባችሁን ነው የምታሰድቡት። የእውነት ያስጠላል። እነዚህ ልጆች ምንም አይደለም እየሰሩ ነው፣ ገንዘብ እያገኙ ነው። እኔ ስለነ ፍቅር ብቻ አይደለም ማወራው፣ በጣም ብዙ ዩቲዩበሮችን ነው። ግን መጥፎ ነገር ሲኖር ማስቆም ይቻላል ማለት ይሄን ነገር አታድርጉ ማለት እኮ መልካም ነገር ነው። ግን ከላይ እንደዚህ አረጋት፣ ከላይ እንደዚህ ወጣ፣ በዚህ ወረደ፣ ይቺ ምንትስ ያ ምንትስ። እናንተ ከሰው አይደለም እንዴት ተፈጠራችሁት? ለምንድን ነው እንደዚህ የምትሆኑት? እኔ በጣም ነው የሚያሳዝነኝ። እኔ ቲክቶክ ለነገሩ እኔ ብዙ ጊዜ አልጠቀምም። እንደገና ደግሞ አሁን ነው በቅርብም ራሱ መግባት የጀመርኩት። ግን የማያቸው ነገሮች ሁሉ ያስጠሉኛል። በፍቅርና በፉን በሉት በሌሎችም ኦዲየንሶች በሉት በጣም ነው የሚያስጠላው። በጣም ማለት ነው። ደጋፊ ስትሆኑ ሁሉን ችላችሁ ነው ራሳችሁ የሆነ ነገር ላይ በቃ ራሳችሁን ፖዝ ማቆም አለባችሁ እንጂ ሁሉን ነገር የምትከታተሉ ከሆነ በጣም ነው የሚያስጠላው። ለማንኛውም ቲክቶክ ላይ ብገባም ለመቀነስ እሞክራለሁ። እኔ እንደዚህ አይነት ብዙም ደስ አይለኝም። ሸሽቼ ነው እስካሁንም ድረስ በቻልኩት መጠን ለመሸሽ እሞክራለሁኝ። ግን ደግሞ አንዳንዴ ስታዩ ማያስችላችሁ የሚፈጠሩ ነገሮች አሉ። በቃ በሰው ልጅ ላይ ወላጅን መዘቅዘቅ፣ ሞተች ብሎ መፖስቶት በጣም የምጠላቸው ነገሮች። የምር በጣም የምወደው ሰው ቢሆን ራሱ ይሄን ቢያደርግ አልቀበልም፣ እቃወማለሁ። ያኛው ሰው አደረገ ብዬ እኔ ማድረግ አልፈልግም። እና ወደ ራሳችሁ ተመለሱ እህቶቼ። እኔ የምታዋጡኝ የስደት እህቶቼ፣ እናንተ ማዋጣችሁ እኔ የስደት እህታችሁ። ብዙ ባትባባሉ ብዙ ባትደክሙ ጥሩ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ጋይስ። የኛው አካውንት ይቀዝቅዙ። ኧረ ምን ሁለቱም ነው የቀዘቀዘው ደግሞ። ለማንኛውም በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ። ቻው ቻው።